فاضطجع على فراش رسول الله صلى الله عليه وسلم وأمره أن يأتي بعض فروشهم كذا ساتشو دغمو ሂድና ዛሬ እዛ እንዲህ ቦታ ላይ የከሌ ፍራሽ ላይ ተኛ በሚቀጥለው ቀን ደግሞ ሂድና የከሌ ፍራሽ ላይ ተኛ እንዲህ ያደረጉ የቀያየሩ ነበር ያሳድሯቸው የነበሩት በጣም ከመስጋታቸው የተነሳና ጥንቃቄ ከማድረጋቸው የተነሳ ማለት ነው ያምኑ ግን ረሱል አለይሂ ሰላቱ ወሰለም በዛ ሁሉ ስቃይ መከራ ዳዕዋ አላቆሙ ይሄ ነው በጣም የሚያጅበው ደግሞ ሌላኛው ነገር وكان رسول الله صلى الله عليه وسلم والمسلمون يخرجون في أيام الموسم بحج ጊዜ ያው አሽሩል ሑሩም ነው አይደለ ጦርነት የለም ይፈቀድላቸዋል በዛን ሰዓት ብቻ መውጣት በአመት 3 ወር ነው ተንቀሳቅሰው ወጥቶ እንዲመለሱ የሚፈቀድላቸው ና ሙስሊሞችና ረሱል ሰላም ይወጡ ነበር فيلقون الناس ويدعونهم الى الاسلام ይወጡና ሰዎችን ወደ እስልምና ይጠራሉ በሐጅ ሰዓት ላይ ለምን በሐጅ ወቅት ቁረይሾችና ወይ መካና በመካ ዙሪያ ያሉ ሰዎች ብቻ አይደሉም ሐጅ የሚያደርጉት ከተለያየ ሩቅ ቦታ ሐጅ ይመጣሉ ሰዎች በጃሂልያ ዘመንም ሐጅ ተቋርጦ አያውቅም ሽርክያት አለበት አዳዲስ ፈጠራዎች አዳዲስ ነገሮች ተጨማምሮበታል እንጂ ሚለዱን ኢብራሂም አለይሂ ሰላም አላሁ አذن في الناس بالحج ياتوك رجالا وعلى كل ضامر ياتين من كل فج عميق ብሎ አላህ ካዘዛቸውና እሳቸው ያን ጥሪ ካስተጋቡ ጊዜ ጀምሮ የአላህ Subhanahu Wa Ta'ala በይት ባዶ ሆኖ አያውቅም የሐጅ ስርዓትም ተቋርጦ አያውቅም ስለዚህ እቺን አጋጣሚ ይጠቀማሉ ረሱል ሰላም ሙስሊሞች ይወጣሉ ለሐጅ የመጡ ሰዎችን ዳዕዋ ያረጉላቸዋል وقد اسلفنا ما كان ياتي به ابو لهب ምን እንደሚያደርግ ያው ከዚህ በፊት አይተናል ረሱል ሰላምና ሰሃቦች እየወጡ ዳዕዋ በሚያደርጉበት ሰዓት ሰው ሲሰበስብላቸው እሳቸው ተናግሮ ካበቁ በኋላ ይሄ መሐመድ እንደዚህ እብድ ነው ጠንቋይ ነው ከህዝቡ ያፈነገጠ ነው እንደዚህ ናቸው ብሎ ያንን የማበላሸት ስራ ደግሞ የተከተላቸው ይሰራ እንደነበር ዝርዝር ከዚህ በፊት አይተናል ማለት ነው ስለዚህ በዚህ አይነት ስቃይ በዚህ አይነት መከራ 3 አመታት አለ 3 የረሃብ 3 የስቃይ የችግር ያጠቃላይ ማዕቀብ አመታት አለፉ ማለት ነው በዚህ መሃል እነዚህ ሙስሊሞቹ ሙእሚኖቹ ከአላህ ዘንድ አጅር ይጠብቃሉ ሌሎቹስ ምንድነው የሚጠብቁት ክብር ነው የሚጠብቁት ማንነትን ነው የሚጠብቁት ሰው ልጅ እኮ ማንነት ሊኖረው ይገባል ቫልዩ ሊኖረው ይገባል እሴት ሊኖረው ይገባል የሚኖርበትና ቻሌንጆችን በሙሉ የሚቋቋምበት ሊኖረው ይገባል እኔ ሰዎች ደግሞ የሰው እንዴት ነው የሚገደለው የሐሳቡ ነፃነት መከበር መቻል አለበት እስቲ እንካው ማን ነው እስቲ ምንካው ብሎ አቋም የያዙ ሰዎች ናቸው ረሱል አለይሂ ሰላቱ ወሰለም በእነዚህ ጊዜያትም አንድም ቀን ወደ ኋላ አላሉ በዚህ አይነት ሁኔታ 3 የድርቅ የስቃይ የመከራ አመታት አልፈዋል በዚህ መካከል ረሱል ሰላም ዳዕዋ ማድረጉን አላቆሙም እኛ አንዳንድ ጊዜ ትንሽ የመከራ ስቃይ ስትመጣብን እንፍረከረካለን እንጨነቃለን ዲኑንም እንተዋለን ዲኑ እንዲሁ በቀላሉ አይደለም እዚህ የደረሰው ማለት ነው ብዙ ሰዎች መስዋዕትነት ከፍሎበት ነው እዚህ የደረሰው ጅምላ ማዕቀብ ተጥሎባቸው ዛሬ አይገርምም ማለት ለምሳሌ አሁን ይሄንን የሚጠራጠር ሰው እንዴት ይደረጋል ብሎ የሚያስብ ሰው ህያው የሆነ ነገር አለ አሁን ዓለማችን ላይ ገዛም ማየት ትችላለህ ይሄ ሁሉ ሙስሊም ባለበት ይሄ ሁሉ ሀብት ባለበት ሰዎች በረሃብ ይሞታሉ በጎርፍ ይጥለቀለቃሉ በበሽታ ይሞታሉ መድኃኒት አይገባላቸው ምግብ አይገባላቸው ወደ 1.5 1 ሚሊዮን 500 ሺህ ወደ 2 ሚሊዮን የሚጠጋ ህዝብ
ብዙ ሰው 70 ምናምን ሺው በጦርነቱ አለቀ። የተቀረው ደግሞ በረሃብ በበሽታ እንዲያልቅ ትንሽዬ ስኩዌር መሬት ላይ ተቆልፎባቸው ጅምላ እስር ቤት ውስጥ ነው ያሉት ማለት ነው። ምን ይላሉ አንዳንድ የገዛ ሰዎች? እኛ አሉ ሲራ ማረጋገጫ ነን አሉ። ድሮ ሲራ ላይ የሚነገረው ረሱል ሰላም ላይ እንዲህ ተደረገ፣ ሰሃቦች ላይ እንዲህ ተደረገ፣ እንዲህ ማዕቀብ ተደረገባቸው፣ እንዲህ ተራቡ፣ እንዲህ ተገደሉ፣ እንዲህ ጠላት አበረባቸው የሚባለው ነገር እኛ ባንኖር ኖሮ ምናልባት ሰው ቁርአኑን ሊጠራጠር ይችላል፣ ሲራውን ሊጠራጠር ይችላል። አላህ Subhanahu Wa Ta'ala እኛን ማሳያ ያደረገን ነው። የሰዎቹ ጥንካሬ ጽናት ደግሞ በጣም ነው የሚያጀበው። በቃ እነዚህ ሰዎች በዘመን ነው እንጂ ከኛ ጋር ያሉት በአቋም በጽናት ከነዛ ሰዎች ጋር ተመሳሳይ ነገር ነው ያላቸው ማለት ነው። ቤት ሲፈርስባቸው ሐስቡነላሁ ወኒዕመል ወኪል ኢና ሊላሂ ወኢና ኢለይሂ ራጂዑን ከማለት ውጪ ጃኢር የሆነ ኢፍትሃዊ የሆነ የጭቆና ሰነድ መች ነው የተቀዳደደው? مر عامين أو مر عامان أو 3 أعوام والأمر على ذلك بزينة نتا 3 ዓመታት አለፉ وفي المحرم بمحرم وراها محرم سنة 10 من النبوة ما قبو يتطالو ب7ኛ ዓመት ነው ብለናል። በ10ኛ ዓመት ነብይ የነብይነት ዘመን አቆጣጠር ነብይ ተደርጎ ከተላኩ በ10ኛ ዓመት ላይ نقضت الصحيفة وفك الحصار ማዕቀቡም ተነሳ። ኢፍትሃዊና ጨቋኝ በዳይ የሆነችዋ ቃል ኪዳን ስምምነት የተጻፈባት ሰነድን ተቀዳደደች። እንዴት? وذلك أن قريشا كانوا بين راض بهذا الميثاق وكاره له فسعى في نقض الصحيفة من كان كارها لها قريشوች በዚህ ረጅም ሂደት ውስጥ ሁለት ቦታ ተከፍሏል። ማዕቀቡን ደጋፊ ስቲል መቀጠል አለበት፣ በረሃም ማለቅ አለባቸው፣ ምንም አይነት ርህራሄ አያስፈልግም የሚል የሆነ ቡድን አለ። እረባካችሁ ወገኖቻችን አይደሉም እንዴ? አያሳዝኗችሁም እንዴ? ይህ ነገር ትክክል አይደለም፣ መቆም አለበት፣ ማዕቀቡ መነሳት አለበት፣ ይህ ቃል ኪዳን መፍረስ አለበት ብሎ የሚሉም ደግሞ አሉ ማለት ነው። የመጀመሪያ ይህንን ሐሳብ አቀንቃኝ ሆኖ የጀመረ አንድ ሰው ነው። 5 ሰዎችን እንቆጥራለን። ሱብሃንአላህ እነዚህ ሰዎች ኩፍር ላይ የነበሩ ናቸው። መጨረሻ ላይ ሁለቱ አላህ Subhanahu Wa Ta'ala ሂዳያ ሰጥቷቸዋል። 3ቱ በኩፍር ላይ ነው የሞቱት። ሂዳያ አላህ Subhanahu Wa Ta'ala ስለሚሰጥ ማለት ነው። ዘንበልና ቀጥላል። أشهد أن محمدا رسول
لا إله إلا الله محمد رسول الله صلى الله عليه وسلم محمود ይህ ማዕቀብ እንዴት ነው የተነሳው? እነዚህ ሰዎች እንዴት አድርጎ ነው ማዕቀቡን የማንሳትና ይህንን ዙልም ፍጻሜ እንዲያገኝ ለማድረግ የተነሱት ስንል የመጀመሪያ ሐሳቡ አመንጪ አንድ ሰው ነበር። ያን ጊዜ መሪ ሊደርስ ሪስክ ይወስዳሉ። መሪ በተፈጥሮ አላህ ሲያደርገው እዛ ላይ የሆነ ነገር ሲጨመርበት ሪስክ ቴከር ናቸው። አንድ ሰው ተነሳ። ሂሻም ኢብኑ ዐምር የሚባል ሰው በኒ ዓሚር ኢብኑ ሉአይ ነው። ምንም ከበኒ ሃሽምም ከቁረይሾች ጋርም ዝምድና ምንም የለውም። ነገር ግን وكان يصل بني هاشم في الشعب مستخفيا بالليل بالطعام ሌሊት እየተደበቀ ምግብ ያቀብላቸው ነበር። ሂሻም ኢብኑ ዐምር የሚባል ከበኒ ዓሚር ነው። ልብ በሉ ሩቅ ነው። ላ ሚን ቁረይሽ ላ ሚን በኒ ሃሽም ወላ ሚን በኒ ዐብድል ሙጠሊብ። ይህ ሰው በጣም ይህ ጉዳይ አሳሰበው፣ አስጨነቀው፣ እረፍት ነሳው። ምክንያቱም ዓቅል የሆነ ሰው ልቦና ያለው ሰው የሚያደርገው ጉዳይ አይደለም። ቅድም እንደሰማን ሕፃናት እንደዛ በረሃብ ሲጮሁ ሲያለቅሱ፣ ሴቶች እንደዛ ሲሰቃዩ ትንሽዬ ዘራ ርህራሄ ያለው ሰው የሚፈቅድ ጉዳይ አይደለምና እንቅልፍ ሲነሳው ተነሳና ዙሀይር ኢብኑ አቢ ኡመየት አልመኽዙሚ ዘንድ ይሄዳል። በኒ መኽዙም ሌላ ጎሳ ናቸው። ወላ ሚን ቁረይሽም አይደሉም፣ ወላ ሚን በኒ ሃሽም በኒ ዐብዱል ሙጠሊብም አይደሉም። በኒ መኽዙም ጎሳ ውስጥ ተደማጭነት ያለው ተወዳጅነት ያለው ሰው ጋር ተነስቶ ሄደና ምንድነው ይሄ ሰውዬ ግን ዙሀይር ኢብኑ አቢ ኡመያ የሚባለው ሰው እናቱ ከቁረይሽ ነች። ልብ በሉ አንዳንድ እኮ ዝምድና የረሱል ዓለይሂ ሰላቱ ወሰላም አክስት አለች ማለት ነው። አብዱላህ ብን ዐብዱል ሙጠሊብ ዓቲካ ብንት ዐብዱል ሙጠሊብ እሱ ዘንደደና ወቃለ ያ ዙሀይር አንተ ዙሀይር ወላል أرضيت أن تأكل الطعام وتشرب الشراب وأخوالك بحيث تعلم እንደው ምግብ እንዴት ይበላልሃል? ውሃ እንዴት ይጠጣልሃል? የአክስቶች ልጆች ናቸው አይደል? የአብዱል ሙጠሊብ ልጆች ማለት ነው። እያለቁ በረሃብ በውሃ ጥም እያለቁ እያሉ እንደው እንዴት አንተ እንደው ምግብ እንዴት ይዋጥልሃል? ምግብ እንዴት ይወርድልሃል? ውሃስ እንዴት ይወርድልሃል አለው። فقال ويحك من هنا نواله فما أصنع أنا رجل واحد أنا عندي كل سب عندي سو من هذا قال له على شوفوا ينيو هشام بن عمرو قن نخوان له رجولة جقننت ما ننت على إيه وستم دقمو يعني إنه يكسكسو بتشاين من هذا قال له سلو أما والله لو كان معي رجل آخر لقمت في نقضها والله አለው አንድ ሰው ባገኝ ከኔ ጋር የሚቆም ሰው ተነስቼ እችን ቃል ክዳን ቀዳዳታለሁ አለ። ከዛ ሂሻም ኢብኑ ዐምር ምን አለው? قال وجدت رجل አንድ ሰው አግኝቼልሃለሁ አለው። قال فمن ማን ነው እሱ? قال انا ራሴ አለው انا ابادر فقال له زهير ቆም ብሎ አሰበና ابغي لنا رجلا ثالثا ሶስተኛ ሰው ፈልግልና ኃይል ማሰባሰብ ያስፈልጋል። ይሄ ከባድ ነው። ከበኑ ሃሽምና በኑ ሙጠሊብ ውጪ ያሉት በሙሉ የዚህ ቃል ክዳን አካል ናቸው። በኋላ ላይ የቆየ ሲሄድ የተወሰኑ ተቃውሞ ሰብአዊነት ይዟቸው ሬዚስት በቃ ውስጣዊ የሆነ ነገር እንጂ ወጥቶ እስካሁን ድረስ የተቃወመ ማንም ሰው የለም። ስለዚህ ሶስተኛ ሰው ፈልግልን ስለው አሰበና فذهب الى المطيع بن عدي مطيع بن عدي ማለት በጣም በጃሂልያ ውስጥ በጣም ትልቅ ቦታ ያለው ረሱል አለይሂ ሰላም ወደፊት እናያለን። ወደ ጣይፍም ሲሄዱ ሲመለሱ መካ አትገባም ብሎ ሲዘጉባቸው በሱ ኃላፊነት ስር ነው የገቡት።
بدر زمቻ ላይ ረሱል ሰላም ምርኮን ሰብስቦ لو كان مطعم بن عدي حيا በህይወት ኖሮ እነዚህ ሰዎችን ዋስትና ቢጠይቀኝና ልቀቀልኝ ብል ልቀለታለሁ ብሎ ያሉት ሰው ነው በጣም ቸር አባቱ በተለይ مطعم بن عدي بن حاتم الطائي የሚባል ሰውን በማብላት የሚታወቅ ነው በጃሂልያ ውስጥ فذكره أرحام بني هاشم እነዚህ ሰዎች ዘመዶቻችን አይደሉም ወይ እንዴት አድርገህ አንተ በዚህ አቅልህ እንዲህ አይነት ዙልም ላይ እንዲህ አይነት በደል ላይ እንዴት ነው የተስማማ እንዴትስ ነው አስችሎ ቁጭ ብለህ የምትበላው የምትጠጣው ዘና ብለህ የምትኖረው አለው فماذا أصنع مطعم ماله ويحك ماذا أصنع أنا አንድ ግለሰብ ነኝ ምንድነው ማድርገው ብቻዬን አንድ ሰው ምን ያደርጋል እጄ ቢቃወምም ምን አመጣለሁ አለው قال قد وجدت ثانيا ሁለተኛ ሰው አግኝቼልሃለሁ አለው قال من هو قال انا አለው ነው አለው ያኛውንም አሁን አልተናገረም ሶስተኛውን ሰውዬ قال بغينا ثالثا ሶስተኛው ፈልግልን አለው ይሄን ሰውዬ قال قد فعلت ሶስተኛውም ሰው አግኝቻለሁ አለው قال من هو ይህ ሶስተኛ ሰው ማን ነው ዙሄር ኢብኑ አቢ መያን አግኝቻለሁ ከመኽዙማይት ጎሳ የሆነ ሰው አግኝቻለሁ قال بغينا رابعا ይሄም አራተኛ ሰው ፈልግልን አለው ምክንያቱም ይሄ ጉዳይ ከባድ ስለሆነ ኃይል ያስፈልጋል ከዛ በኋላ ሻም ዑምራ አሰበና አንድ ሰው መጣለት فقال فذهب الى بالبختري بن هشام ابي البختري بن هشام የሚባል ሰው ቅድም ታስታውሱ እንደሆነ ደብቆ ምግብ የሚያስገባላቸው ግልጽ ነው ሰውዬ ነበር ከዛ እሱ ጋር ሄደና ለሙጥዕም ያለውን ሁሉ አለው አንተ አራተኛችን ነህ አለ አንድ ሰው ብቻ ፈልግልን አለ ስንት እንደሆነ አምስት እንደሆነ ማለት ነው فذهب الى زمعة ابن الاسود ابن المطلب ابن اسد خديجة አጎት ናቸው እኚህ ሰው በጣም የታወቁ የተከበሩ ሰው ናቸውና እሱ ጋር ሄደ فكلمه وذكر له قرابتهم وحقهم እነዚህ ሰዎች ሐቅ የላቸውም ወይ ከኛ ደማችን አይደሉም ወይ መብትስ የላቸውም ወይ የመብላት የመጠጣት የመኖርስ በረሃብስ ሞቱ ዝም ብለን ማየትስ አለብን ወይ ብሎ በጣም ተቺንግ በሆነ መልኩ አናገረው فقال له وهل على هذا الأمر الذي تدعوني إليه أحد عند سؤال أنت هون ينقركن بالله قداي لاي እንደው ደጋፊ አንድ ሰው አለን አለ قال نعم አንድ ሰው አይደለም ብዙ ሰው አለን ثم سمى له القوم ዘረዘረለት እኔ ያለው ሙጥዒም ብን ዓዲይ አለ ዙሄር ብን አቢ ኡመያ አለ እኔ ሂሻም ብን ዐምር አለው አንተ አምስተኛችን ነህ خلاص فاجتمعوا عند الحجون የሚባል ቦታ ላይ تسباسبوا وتعاقدوا على القيام بنقض الصحيفة اتشين ظالم يهونج بداي يهونجن ورقت قال كدان قدادن ጥለን ይሄንን ማቀም ማንሳት አለብን ብሎ አምስቱ መሐላ ፈጸሙ ማለት ነው እርስ በርስ ቃል ክዳን ተጋቡ ከዛ ዙሄር ምን አለ وقال زهير انا ابداكم فاكون اول من يتكلم ሂደን ቁረይሾች በተሰበሰቡበት ቦታ እንደወትሯቸው ጧጧት ሁሉ ጊዜ መሰብሰቢያ ያላቸው አይደለ ዳር ነድዋ የሚባል የመሰብሰቢያ ቦታ አዳራሽ አላቸው ከዓባ አጠገብ እዛ እንሄዳለን ቆመን እናገራለን እኔ መጀመሪያ ኃላፊነት ወስጄ መጀመሪያ የምናገረው ሰው ነኝ ግብዣ እንኳን የለም አንተ እስኪ ተናገር መጀመሪያ ተናጋሪ ሪስኩ ከባድ አይደል እንዴ ምርመራ ጥየቃ ቢመጣ እኮ መጀመሪያ የተናገረው አንተን መርተህ የመጣ ይባላል ወያኔ ተጠቀም የነበረውን ታስታውሳላችሁና እንደዚህ አይነት ነገር የትኛውም ውስጥ ጊዜ ውስጥ ያለ ጉዳይ ነውና እሺ ማን ይናገር ሁሉ ሰው ካልኩሌት አድርጋል ይሄ ሰው ግን ኃላፊነቱ ወስዶ ዙሄር انا اول من اتكلم فلما اصبحوا غدوا الى انديتهم وغدا زهير عليه حله زهير ام በተለያየ ማዕድናት የተሽቆጠቆጠ ካባው ለብሶ መጣ فطاف بالبيت 7 ጊዜ ከዕባን طواف አደረገ ثم اقبل على الناس ሌሎችም ተሰብስበው መጥተዋል طواف አድርገው ከጨረሰ በኋላ
ወደ ተሰብሳቢዎቹ ፊቱን አዞሮ ያ አህለ መካ እናንተ የመካ ሰዎች አናእኩሉ الطعام ونلبس الثياب እንደውኛ ቁጭ ብለን ምግብ እንበላለን ልብስም እንለብሳለን እንጠጣለን ወበኑ ሃሽም ሀልካ በኑ ሃሽሞች እያለቁ لا يباع ولا يبتاع منهم አይሸጥላቸው ማንም ከነሱ አይገዛም ህይወታቸው ስታክ አድርጎ እያለቁ እያሉ እንዴት ብለን ነው ቁጭ ብለን የምንበላው የምንጠጣው والله لا اقعد له والله بالله ملالهن አልቀመጥም من اسكون درس حتى تشق هذه الصحيفة القاطعة الظالمة እቺ ዘመድ ቆራጭ ሆነችዋ እቺ በደል የተሞላባት ሆነች ቃል ኪዳን እስክትቀዳደድ ድረስ አልቀመጥም አለ أبو جهل بتشاوم مسلوت قال أبو جهل وكان في ناحية المسجد ونتقلاي وتشبلوا علينا كذبت والله لا تشقال والله واشتهل أتقدات متشين قال كداناتشن مسرت بنو هاشمنا بن مطلب محمدنا أسركبون سنقلن وتشي بسيفا متقددوا والله واشتهل أتقدم ሲስተሙ ኦሬዲ ነገርዩ ዛኩክ ተደርጎ አይደል የመጣው አምስቱ ሰዎች ስትራቴጂውን ንግግሩን ተርቲቡን ጨርሶ መጥተዋልና قال زمعة ابن الأسود زمعة ابن الأسود تنسانا أنت والله أكذب أنت وشتا مالو لأبو جهل ما رضينا كتابتها حيث كتبت حتى وسطاچن يچي قال كدان ስትጻፍ ደስተኞች አልነበርንም ከዛ ቀጠሉ አቡል ቡኽተሪ ተነሳና صدق زمعة እውነቱን ነው ያለው አለ زمعة ابن الأسود لا نرضى ما كتب فيها ولا نقر به ውስጧ የተጻፈ ነገርን አንቀበልም አናጸናም መቀደድና መሰረዝ አለባት እነዚህ ሰዎች ከማቀብ ተነስቶላቸው ከዛ ከታገሩበት ቦታ መውጣት አለባቸው መጨረሻ ላይ ሙጥዒም ብን ዐዲይ ተነሳ ይፈራል ትልቅ ቦታ የሚሰጠው ሰው ነው እነዚህ ሁሉ በጣም ትልቅ ቦታ የሚሰጣቸው የሚከበሩ የሚፈሩ ሰዎች ናቸው ከተለያየ ጎሳ የመጡ ናቸው صدقتما ከኔ በፊት የተናገራችሁ እውነታችሁን ተናግራችኋል وكذب من قال غير ذلك ابو جهل ማለት ነው የዚህ ተቃራኒ የተናገረው ዋሽተዋል አቡ ጀሃል ውሸታም ነው ማለት ነው نبرأ الى الله منها ومما كتب فيها ለአላህ Subhanahu Wa Ta'ala ጸድተናል ንጹህነን አቤት አምላካችን አላህ ሆይ በሷ ውስጥ ከተጻፈው ከውጤቷም ይጸዳነን وقال هشام بن عمرو نحو ذلك هشام መጨረሻ ላይ ተናገረው ተመሳሳይ ነገር ተናገረ አቡ ጀሃል አበደ ይሄ ሁሉ ሰው እንዴት ሆኖ ነው አንድ ድምጽ የተናገረው አለና ብድግ ብሎ هذا امر قضي بليل ይህ ጉዳይ ማታ ነው ተደብቃችሁ ያሴራችሁት وتشوير فيه بغير هذا المكان እዚህ መታችሁ አይደለም ይሄንን ሐሳብ ተወያይታችሁ አሁን እየተደጋገፋችሁ ያላችሁት ተደብቃችሁ ሌሊት ሴራ አሴራችሁ መታችሁ ነው ዛሬ ይሄንን ያደረጋችሁ ያላችሁት ሰውላ ደነገጠ ከአቡ ጃህል ውጪ ማንም ሰው አልተናገረም ያዛ የተሰበሰበው ቱባ ሙጅሪም ሁሉ ደንግጧል ዝም በቃ ውሃ ነው የሆኑት ሁሉ አስታራቂ ሐሳብ ግን ብቅ አለ እነዚህ አምስቱ ሰዎች ተነስቶ ሄዶ ሊቀዱ ነው በዚህ መሃል وكان ابو طالب جالسا في ناحيه المسجد انما جاءهم لان الله قد اطلع رسول الله صلى الله عليه وسلم على امر الصحيفه ابو طالب ከነብዩ አለይሂ ሰላቱ ወሰለም አንድ መረጃ ይዞ መጥቶ ነው እዛ ጫፍ ቁጭ ብሎ ያሉት እሱም ምንድነው እነዚህ ሰዎች እዛ ቦታ ላይ የሰቀሉት ነገር አላህ Subhanahu Wa Ta'ala አንዲት ነፍሳት ልኮባት ወይም እንደ ሚስት ይሄ እንጨት ምናምን ቅጠል ትበላለች አለ ሚስት እሱን እኮ ልኮባት فاكلت جميع ما فيها እዛ ዶክመንት ውስጥ ያለን በደል የግፍ ቃላትን በሙሉ በልታ
إلا ذكر الله عز وجل يا الله سم ያለበት ቦታ ብቻ ትታለች ሌላውን በሙሉ በልታ ጨርሳ ማለት ነው ያን ረሱል ሰለላሁ ለአቡ ጣሊብ ነግሯቸዋል ከዛ በኋላ አቡ ጣሊብ መጡና ህዝቦቹን የወንድሜ ልጅ እናንተ ጽፋችሁ ካዕባ ውስጥ ያንጠለጠላችሁት የዙልም ቃል ክዳን የበደል የግፍ ቃል ክዳን አላህ የሆነችን እንስሳ ነፍሳት ልኮባት በላልታ ጨርሳለች የአላህ ቃል ብቻ ያለበት አላህ የሚል ቃል ቦታ ብቻ ነው የቀረው ብለዋል ከዛ ምን አሉ አቡ ጣሊብ فإن كان كاذبا خلينا بينكم وبينه محمد ያለው ነገር ውሸት ከሆነ ሙሐመድን እናስረክባችኋለን ትገሉታላችሁ ግልጽ ነው አይደል ሙሐመድን እንሰጣችሁና በቃ ይሄ እንዳለው ሰሂፋዋ ተበልታ ያቺ አላህ የምትለው ቃል ብቻ ያልቀረች እንደሆነ እናስረክባችኋለን ትገሉታላችሁ ወኢን ካነ صادقا ያለው ደግሞ እንዳለው እውነት ከሆነ رجعتم عن قطيعتنا وظلمنا እኛን እየበደላችሁ ነው ያላችሁ ከበደላችሁ ትቆጠባላችሁ ማዕቀቡን ታነሱልናላችሁ በዚህ ተስማማላችሁ አሏቸው قال انصفت አዋል ሁሉም ሊሆን አይችልም እነሱም እንደሚያስቡት ነብይ ነው ብሎ ስለማያስቡ ማለት ነው አቡ ጃህል በዚህ መሃል ብዙ ንግግሮችን ተናገረ ከዛ በኋላ ሙጣዕም ሆነም አልሆነም አለ ሙጣዕም ማዲ ሙሐመድ ያለው ልክ ሆነም አልሆነም እንቀደዋለን ብሎ ተነሳሱ ካዕባውን በር ከፈቱ فقام المطعم الى الصحيفه ليشقها فوجد الأرضة قد أكلتها إلا باسمك اللهم باسمك اللهم مثل بوتا ብቻ ስትቀር ምስጥ ሁሉንም በልታ ጨርሳለች እሱን ሲያይ فإنها وما كان فيها من اسم الله ليلام الله ሚል ያለበት ቦታ ላይ በሙሉ ቀርቷል ሌሎች በሙሉ ተበልተዋል ቋል ደነገጡ ይን ሲያይ ثم نقض الصحيفة ከዛ በኋላ በዚህ አይነት ሁኔታ ያንን ቃል ክዳን ቀዳዶ ጣሉ ረሱል አለይሂ ሰላቱ ወሰላም እና በኑ ሃሽምም በኑ ሙጠሊብን ከዛ ከማዕቀቡ ፍሪ ተደረጉ ያም ሆኖ ቁረይሾች ግን ይሄን ሁሉ 3 ዓመትም አድርጎ ይሄን ሙዕጂዛ አላህ አሳይቷቸው ምንድነው ያሉት ጥንቆላ ነው ጠንቋይ በውስ ልኮ ነው በጠንቋይ በኩል ነው እንዲህ አስደረገው ማለት ነው የተያዙት ለዛ ነው አላህ Subhanahu Wa Ta'ala وإن يروا آية يعرضوا ويقولوا سحر مستمر ኩፍራቸው ከልክ ያለፈ ስለሆነ ይሄማ የተለመደው የሙሐመድ የድግምት ስራ ነው ብሎ ነው ያሉት በዚህ አይነት ሁኔታ የ3 ዓመቱ የስቃይ መከራ ዘመን አብቅቶ ረሱል አለይሂ ሰላቱ ወሰላም ሙስሊሞቹም ሙስሊም ያልሆኑት በኑ ሃሽምና በኑ ሙጠሊብ ነፃ ሆኖ በዚህ መልኩ አላህ Subhanahu Wa Ta'ala ለምን ነው 3 ዓመት የጠበቀው ይሄ ጥያቄ አይደል አቅላችን ለምን ማንሳቱ ላይቀር ነብዩን አለይሂ ሰላም ነብይነትን ማረጋገጡ ላይቀር ለምንድነው እቺ ሚስጥም 3 ዓመት ሙሉ የጠበቀችው ለምንድነው እነዚህ ሰዎች 3 ዓመት የጠበቁት አምስቱ ሰዎች ቀልባቸው ውስጥ አላህ ለምን አልጣለም ለምንስ ነው አላህ Subhanahu Wa Ta'ala እንድራቡ እንድጠሙ እንዲሆኑ የፈለገው نعم ወንዶች የሚሰሩት በመከራ ውስጥ ነው መብዳዕ የሚሰራው ዓላማ የሚሰራው በኮምፎርት ዞን ውስጥ አይደለም حتى በግል ህይወት እንኳን መቀየር ከፈለክ ቻሌንጅ ውስጥ ስትገባ ነው ቻሌንጅን ፈልገ ግባ አይደለም ከኮምፎርት ዞን ከተደላደለ ህይወት ስትወጣ በስራህም በትምህርትም በላይፍ ውስጥም ቻሌንጅን ኮንፍሮንት ባደረክ ቁጥር ወደ ተሻለ ነው የምትሄደው ቻሌንጅ ፈርተ ሪስክ ፈርተ በተቀመጥኩ ቁጥር ግን እዛው ሰፈር አካባቢ ሊሚትድ የሆነ ኤሪያ ውስጥ ነው የምትቀረው ሰሃቦችን አላህ Subhanahu Wa Ta'ala በኋላ ላይ ገና ወደፊት እንደምናይ ሲቀጠቀጡ ሲገደሉ 4-5 ልጆቻቸው በአንድ ቀን ሲያልቁባቸው አንዳቸው ልጄ ሞተብኝ ብሎ እንዳያለቅሱ የሚያደርጉት እንደዚህ አይነት ስልጣናዎች መከራዎች መራብ መጠማት መገለል ብቸኝነት እነዚህ ነገሮች ሰዎችን ይሰራሉ ማለት ነው በመከራ ጊዜ ነው ሰውን የሚታየው ሀብት ሲኖርህ ዙሪያህን ብዙ ሰው ይከባል ታዋቂ ስትሆን ዙሪያህን ብዙ ሰው ይከባል መሪ ስልጣን ላይ ስትሆን ዙሪያህን ሰው ይከባል ያ ነገር ሲጠፋስ እውነተኛ ያንተ
ጓደኛ ያንተ የሆኑ ሰው ብቻ ናቸው የሚቀሩት። ይሄ እንዴት ነው የሚለየው? በዚህ አይነት ሁኔታ ነው የሚለየው። ሰብአዊነት የት ላይ ነው የሚገመተው የሚመዘነው? በእንዲህ አይነት አቅል የት ጋር ነው የሚገመተው? እንዲህ አይነት ቦታ በተፈጥሮ ፍትህ ናፋቂ የሆኑ ሰዎች የት ነው? በዚህ አይነት ሁኔታ ውስጥ። ስለዚህ በየትኛውም ሃይማኖት ውስጥ ፍትሃዊ የሆኑ ሰዎች፣ ሐቅን የሚያቀነቅኑ፣ ዙልምን የሚቃወሙ ሰዎች አሉ። እኛም እንደ ሙስሊም ዙልምን የምንቃወመው ኢፍትሃዊነትን የምንቃወመው በማንኛውም ላይ ሲደርስ ነው። ሙስሊም ሆነ ካፊር ሆነ አይሁድ ሆነ ዘመድ ሆነ ባዳ ሆነ የሚባል የለም። አንተ ሁሉ ጊዜ ፍትህ ጎን ነው እንደ ሙስሊም የምትቆመው ማለት ነው። ይሄው እነዚህ ሙሽሪኮች እንኳን ፍትህ ጎን ነው የቆሙት። ሰብአዊነት ነው፣ ተፈጥሯዊ ነው፣ ሰው መሆን ነው፣ ትክክለኛ የተፈጥሮ ሰው መሆን። ከዛ ሌሎቹ ኮንሲደሬሽኖች ዘመዴ ነው፣ አጎቴ ነው፣ ዘሬ ነው፣ ጎሳዬ ነው ምናምን ጂኒ ነው የሚለው ተራ የወደቀ አስተሳሰብ ነገር ነው። እነዚህ ሰዎች እኮ ቅድም እንዳልኳችሁ አምስቱ ይሄን ሪስክ የወሰዱ ሰዎች አንዳቸውም ከቁረይሽ አይደሉም። ምንድነው የቀሰቀሳቸው? ሰብአዊነት አለ ውስጣቸው ላይ ሰው የሚለው ነገር ስላልቀረ ነው። ኢንሻአላህ